ኢትዮጵያ ታምርት የ2017 ዓለም አቀፍ ኤክስፖ ካስቀመጣቸው ዋና ዋና ግቦች መካከል አንደኛው የሀገር ውስጥ ምርትን ለማበረታታትና ሰፊ ገበያ ለመፍጠር ከ120 ሺህ በላይ ጎብኚዎችን የማግኘትና ምርትን የማስተዋወቅ ነው። በዚህ በኩል ባለፉት 5 ቀናት እጅግ በጣም ከፍተኛ ቁጥር ያለው ከ120 ሺህ በላይ ጎብኚዎች የኢትዮጵያን ተወዳዳሪ ምርቶችን ጎብኝተዋል። ሁለተኛው የገበያ ትስስር መፍጠር ነው። ከ6000 በላይ የቢ2ቢ ቢዝነስ ቱ ቢዝነስ የንግድ የገበያ ትስስር እንደሚፈጠርና ከ4 ቢሊዮን ብር በላይ ግብይት እንደሚፈጠር ነበር ታሳቢ የተደረገው። እስከ ትናንትና ድረስ በነበረን መረጃ የአምስተኛውን ቀን ሳይጨምር ከቅዱ በላይ የሆነ የገበያ ትስስር መፈጠሩን አረጋግጠናል። ሶስተኛው የምርት ልማትና ውድድር ስራ ነው የነበረው። በዚህ በኩል በተለያዩ 3 ምርቶች አምራቾችን በገበያ በምርት የማወዳደር ስራዎች ተሰርተዋል። በዚህ በኩልም የነበረው ሁኔታ በጣም የተሳካ ነበር። የማኑፋክቸሪንግ ኢንዱስትሪዎችን ችግር በዘላቂነት ለመፍታት የፖሊሲ ዲያሎጎች የሚካሄዱበት የፓናል ውይይቶች 5 የፓናል ውይይቶች ተዘጋጅተዋል። ከፓናሊስቶችም በውይይት ከተሳተፉና ከተነሱ ጉዳዮችም አኳያ በጣም አመርቂ የሆነ የፓናል ውይይቶች የተደረጉበት ባለሀብቶችም ባለድርሻ አካላትም የየራሳቸውን የቤት ስራ የሚወስዱበትና በቀጣይ ለዘርፉ መሻሻል አስተዋጽኦ የሚያበረክቱበትን አጀንዳና ግብዓት ያገኙበት መድረክ ነው የነበረው። ሌሎች የፈጠራ ስራዎችንም በማበረታታትና በማወዳደር በኩልም እንደዚሁ ተጨማሪ ውጤቶች የተገኙበት ነው። ስለዚህ ከአጠቃላይ ሁኔታ አኳያ ተወስዶ ሲታይ የኢትዮጵያ ታምርት ኤክስፖ 2017 በግብ ያስቀመጣቸውን ጉዳዮች በተሟላ መንገድና ከሚጠበቀው በላይ በሆነ ሁኔታ ያሳካ ነበር ብሎ መውሰድ ይቻላል። መልካም። እስቲ በቀጣይስ የኢትዮጵያ ታምርት ንቅናቄ ምን ይመስላል? የትኩረት አቅጣጫዎቹስ ምንድን ናቸው? የኢትዮጵያ ታምርት ንቅናቄ የ10 ዓመት መርሃ ግብር ነው። አሁን 3ኛ ዓመቱን አጠናቋል። ይሄ 3 ዓመት የግንዛቤ መፍጠሪያ አመለካከት እና የህብረተሰቡን የሀገር ውስጥ ምርት የመጠቀም ባህሉን የማሳደጊያ ምዕራፍ ተደርጎ የሚወሰድ ነው። ወደ ተሟላ ተግባር እና የበለጠ ውጤት ያመጣል ተብሎ የሚታሰበው በቀሪዎቹ ዓመታት ነው። ስለዚህ በቀሪዎቹ ዓመታት የዘርፉን ማነቆዎች የመፍታት የባለድርሻ አካላትን ተሳትፎ የማሳደግ ከዚሁ ጋር ተያይዞም በኤክስፖርትና ገቢ ምርትን በመተካት በኩል እና በአጠቃላይ በማኑፋክቸሪንግ ኢንዱስትሪ በኢኮኖሚው ላይ የሚኖረውን ድርሻ በማሳደግ በኩል ትልቅ ውጤት ያመጣል ተብሎ ነው የሚታሰበው። በተለይ የገጠር ኢንዱስትሪያላይዜሽን በማስፋፋት አነስተኛና መካከለኛ ኢንዱስትሪዎችን በአይነትም በቁጥርም የማሳደግ የኢትዮጵያ ምርቶች በጥራትም በአይነትም የማሻሻል እና የተጠቃሚውንም ቁጥር የማስፋትና ገቢ ምርትን በመተካትና ኤክስፖርትን በማሳደግ በኩል ከፍተኛ የሆነ ውጤት የሚገኝበትና የትኩረት አቅጣጫችንም እነዚህ ላይ አተኩረን የምንሰራ ነው የሚሆነው። 2018 ላይ ከሚያዝያ 24 ቀን እስከ ሚያዝያ 28 የሚቆይ እንደዚሁ ትልቅ ኤክስፖ እንደሚኖር ከወዲሁ ገልጸናል። ዝግጅቱንም ከዚህ ማግስት በኋላ የሚጀምር ነው የሚሆነው። የሚቀጥለው ዓመት ምርትም በአይነትም በመጠንም በጥራት ከዚህ የተሻለ እንደሚሆን እንጠብቃለን። ምክንያቱም ያለፉት 2 ዓመታትን ከዛሬው ኤክስፖ ጋር ስናነጻጽር በጣም ከፍተኛ ውጤት የተገኘበት ስለሆነ በመጪዎቹ ዓመታትም የኢትዮጵያውያን እጆች የበለጠ የረቀቀ የተሻለ ጥራት ያለው ምርት የሚያመርቱበት ሁኔታ እንደሚኖርና ኤክስፖችንም ወደ ዓለም አቀፍ ደረጃውን የበለጠ እያሟላ ከፍ እያለ እንደሚሄድ ይጠበቃል። ይህንንም ለማሳካት ሚኒስቴር መስሪያ ቤታችን እና ተጠሪ ተቋማት ከባለድርሻ አካላት ጋር ተቀናጅቶ የሚሰራበትና በዘርፉ የተሰማሩ ባለሀብቶችን የሚደግፍበት አዳዲስ ኢንቨስትመንቶችንም ከሀገር ውስጥም ከውጭም የሚስብበትን ሁኔታ በተሻለና በተደራጀ መንገድ የሚሰራ ይሆናል ማለት ነው።